ሰላም ጤና ይስጥልኝ። ከቡና ሚዲያና ኮሙኒኬሽን ዓለም አቀፍ ትንታኔ ፕሮግራማችን ጀመረ። አማኑኤል ኃይሌ አብሬያችሁ ቆያለሁ። በቅድሚያም አሳሳቢው የሱዳን ቀውስና የ4 ሚሊዮን ተፈናቃዮችን ጉዳይ እንመለከታለን። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊዋ ጃካ ካላስ ለእስራኤልም ሆነ ለፍልስጤም ደህንነትና ሰላም ማረጋገጫ የሚሆነው ብቸኛ መንገድ የሁለቱ ሀገራት መፍትሄ ነው ሲሉ ተናግሯል። በትንታኔ የምንመለከት ይሆናል። በመጨረሻም ለ15 ሚሊዮን ዓመታት የታሸገው ድብቅ ዓለም ቮስቲክ ሐይቅን ጉዳይ የምንመለከት ይሆናል። ይህ ደግሞ ድንቃ ድንቅ ዘገባችን ነው። አብራችሁን ቆዩም። ዛሬ የአፍሪካ ቀንድ የራስ ምታት ሆኖ የቀጠለውንና ዓለም አቀፉ ማህበረሰብ ትኩረትን የነፈገውን የሱዳን ቀውስ የተመለከተ አዲስ መረጃ ይዤላችሁ ቀርቤያለሁ። በፈረንጆቹ ሚያዝያ 15 ቀን 2023 በሱዳን የጦር ኃይልና በፈጣን ደጋፊ ኃይሎች መካከል የተቀሰቀሰው የእርስ በርስ ጦርነት ሀገሪቱን ወደ ከፋ ሰብአዊ ቀውስ ውስጥ ከዘፈቃት ነው 2 ዓመታትን ሊቆጥር ጥቂት ወራት ብቻ ቀርተውታል። በዚህ ጦርነት ሳቢያ እስካሁን 12 ሚሊዮን የሚጠጉ ሱዳናውያን ከመኖሪያ ቀያቸው ተፈናቅሏል። ይሁን እንጂ ሰሞኑን ዓለም አቀፉ የስደተኞች ድርጅት አዲስና ተስፋ ሰጪ ቢሆንም ጥንቃቄ የሚሻ መረጃ መሆኑን ይፋ አድርጓል። IOM የተባለው ድርጅቱ ባወጣው መግለጫ መሰረት በግጭቱ ምክንያት ተፈናቅለው ከነበሩት መካከል ወደ 4 ሚሊዮን የሚጠጉ ሰዎች ወደ ቀያቸው መመለስ ጀምረዋል። ይህ ቁጥር በጦርነት ለደቀቀችው ሱዳን ትልቅ ተስፋ ቢሆንም ሂደቱ ግን በፈተና እየተሞላ ነው ይላል። IOM ሲያሳስብ ሰዎቹ ወደ ቀያቸው መመለሳቸው የሚበረታታ ቢሆንም በአካባቢው ላይ ያለው የመሰረተ ልማት ውድመትና የሰብአዊ ድጋፍ እጥረት መመለሱን ዘላቂ እንዳይሆን ሊያደርጉ ይችላልም ብለዋል። ወደ 9 ሚሊዮን የሚጠጉ ሱዳናውያን በሀገር ውስጥ ተፈናቅለው አስከፊ ህይወት እየመሩ ይገኛሉ። ዓለም አቀፉ ማህበረሰብ ለሱዳን የሚሰጠውን ትኩረትና የሚያደርገውን ድጋፍ ካልጠነከረ ይህ አሁን እየታየ ያለው የተስፋ ጭላንጭል ወደ አዲስ ቀውስ እንዳይቀየር ያሰጋል። የሱዳን ሰማይ መቼ ጥራ ይሆን? የ4 ሚሊዮን ዜጎች ወደ ቤት መመለስ የሰላም መጀመሪያ ይሆን ወይስ የከፋ ረሃብና መከራ መቀበያም? ጊዜ የሚመልሰው ይሆናል። ዛሬ ያዘጋጀንላችሁ በዓለም አቀፍ ትንታኔ የሱዳን ጉዳይ መረጃ ይህንን ይመስላል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊዋ ጃካ ካላስ ለእስራኤልም ሆነ ለፍልስጤም ደህንነትና ሰላም ማረጋገጫ የሚሆን ብቸኛ መንገድ የሁለቱ ሀገራት መፍትሄ ነው ሲሉ ተናገሩ። ኃላፊዋ ይህንን የተናገሩት የሁለቱ ሀገራት መፍትሄ ትግበራ ዓለም አቀፍ ጥምረት የሚኒስትሮች ስብሰባን በከፈቱበት ወቅት ነው። ዓለም አቀፉ ጥምረት እስራኤልና ፍልስጤም በሰላም እንዲኖሩ የሚያስችላቸውን ዲፕሎማሲያዊ መንገድ ተግባራዊ ለማድረግ የተቋቋመ ነው። በመካከለኛ ምስራቅ ዘላቂ ሰላምን ለማስፈን ባለመው የምክክር መድረክ ከ60 በላይ የዓለም ሀገራት ተወካዮች በብራሰልስ መምከራቸው ታውቋል። በአውሮፓ ህብረት አዘጋጅነት በተካሄደው በዚህ ስብሰባ ላይ ሀገራቱ ከፍልስጤም ተወካዮች ጋር ፊት ለፊት ተገናኝተው መክረዋል። የፍልስጤም ተወካዮች በቀጠናው መረጋጋት ዙሪያ ያላቸው ራዕይ ለዓለም አቀፉ ማህበረሰብ ያቀረቡ ሲሆን ለሁለቱ ሀገራት መፍትሄ ትግበራ አስፈላጊ የሆኑ ቅድመ ሁኔታዎችን አንስተዋል። ተሳታፊ ሀገራቱ በጊዜያዊ የተኩስ አቁም ላይ ብቻ ሳይሆን ለረጅም ጊዜ የሚዘልቅ ሰላም ሊመጣ በሚቻልባቸው መንገዶች ላይ ትኩረት ማድረጋቸውን አስገንዝበዋል። ለ15 ሚሊዮን ዓመታት የታሸገው ድብቅ ዓለም ቮስቶክ ሐይቅን ጉዳይ በድንቃ ድንቅ ዘገባችን እንመለከታለን። ዛሬ ይዘንላችሁ የቀረብነው መረጃ ከመደበኛው ዜና ወጣ ያለና አይምሮን የሚያስደንቅ ነው። ከእግራችን ስር ከ4000 ሜትር የበረዶ ንጣፍ በታች ለሚሊዮን ዓመታት ተቀብሮ ስለቆየው ሌላ ዓለም ሰምቶ ያውቃሉ? አንታርክቲካ በበረዶ የተሸፈነው የዓለማችን ቀዝቃዛ ምድር ነው። በዚህ ጭር ባለው በረዶ ስር ሳይንቲስቶች እጅግ አስገራሚ ግኝት አግኝተዋል። ስሙ ቮስቶክ ሐይቅ ይባላል። ይህ ሐይቅ ተራ የውሃ አካል አይደለም። ለ15 ሚሊዮን ዓመታት ያህል ከፀሐይ ብርሃን ከኦክሲጅንና ከዘመናዊ የሰው ልጅ ስልጣኔ ተለይቶ በበረዶ ታሽጎ የቆየ ድንቅ ዓለም ነው። ለመሆኑ ሳይንቲስቶች 4 ኪሎ ሜትር የሚጠጋውን በረዶ ሰንጥቀው ይህንን ሐይቅ ሲያገኙ ምን ተመለከቱ?
በዚያ እጅግ አስከፊ ቀዝቃዛ ውስጥ አንድም የፀሐይ ብርሃን በማይገባበት ጨለማ ውስጥ ሕይወት ያላቸው ፍጥረታት ይኖራሉ ተብሎ አይታሰብም ነበረም። ነገር ግን በምርምር የተገኘው ውጤት ዓለምን አስደንግጧል። በሐይቁ ውስጥ ለሚሊዮን ዓመታት ራሳቸውን ከቀዝቃዛው አካባቢ ጋር ያላመዱና በሳይንስ ዓለም ታይቶ የማይታወቁ ባክቴሪያዎችና ጥቃቅን ነፍሳት ተገኝተዋል። ይህ ማለት ይህ ሐይቅ የጥንታዊቷን ምድር ምስጢር አምቆ የያዘ የታሪክ መዝገብ ነው ማለት ነው። የቮስቶክ ሐይቅ ግኝት ለምድራችን ብቻ ሳይሆን ለጠፈር ምርምር ትልቅ በር ከፍቷል። ናሳ እና ሌሎች የጠፈር ተመራማሪዎች እንደሚሉት በጁፒተር ጨረቃ ዩሮፓ ላይ ተመሳሳይ የበረዶ ንጣፍና ከስሩ የውሃ አካል አለም። ስለዚህ በቮስቶክ ሐይቅ ውስጥ ሕይወት ካለ ከምድር ውጪ ባሉ ፕላኔቶች ላይም ሕይወት ሊኖር እንደሚችል ትልቅ ተስፋ ተሰጥቶታል። አድማጭ ተመልካቾቻችን ዓለማችን ገና ያልተፈቱ ብዙ ምስጢራትን አምቃ ይዛለች። እኛም በቡና ሚዲያ እንዲህ ያሉ ድንቅና ዓለም አቀፍ መረጃዎችን ወደ እናንተ ማድረሳችን እንቀጥላለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱም። ወደ ሌላ ዘገባ አልፋለሁ። በህንድ ነገ ሊመረቅ የነበረው ግዙፍ የነዳጅ ማጣሪያ በእሳት ወደመ። በጉጉት ሲጠበቅ የነበረው የምረቃ ስነ ስርዓቱ በሐዘን ተተክቷል። በህንድ የሚገኘውና የአገሪቱ ግዙፍ የነዳጅ ማጣሪያ ፋብሪካ ነገ አፕሪል 21 ቀን 2026 በጠቅላይ ሚኒስትር ናሬንድራ ሞዲ በይፋ ሊመረቅ ጥቂት ሰዓታት ሲቀሩ በከባድ እሳት ተቃጥሏል። ለምረቃ ዝግጅት በተጧጧፈበት እና የመጨረሻ ምዕራፍ ላይ በነበረበት ወቅት ፋብሪካው የአገሪቱ ግዙፍ የኢንቨስትመንት ውጤት እንደመሆኑ መጠን አደጋው በኢኮኖሚ ላይ ከፍተኛ ጫና ይፈጥራል ተብሎ ይገመታል። የአገሪቱ የደህንነት አካላትና የእሳት አደጋ ሰራተኞች ሁኔታውን ለመቆጣጠር እንዲሁም የሰራተኞችን ደህንነት ለማረጋገጥ ርብርብ እያደረጉ ነው ተብሏል። የአደጋ መንስኤ እስካሁን በይፋ ያልታወቀ ሲሆን ለነገ የታቀደው ታላቅ የምረቃ ስነ ስርዓት መስተጓጎሉን ዘገባዎች አመላክቷል። ከቡና ሚዲያ ዓለም አቀፍ ትንታኔ የዛሬ መረጃ ይህን ይመስላል። አማኑኤል ነበርኩኝ። ጤና ይስጥልኝ።